ሰላም እንዴት ናችሁልኝ? የተከበራችሁ ውድ ቻናሌ ቤተሰቦች፣ ዛሬ እንግዲህ እንደተመለከታችሁት ሀገራችን ውስጥ አዲስ አበባ እንግዲህ በጣም በፍጥነትና በጣም በትኩረት እየተሰራ የሚገኘውን የአደይ አበባ ስቴዲየም ዙሪያ እየተሰራ ያለውን የመንገድ የኮሪደር ፕሮጀክት ነው የምንመለከተው። እንግዲህ ቀደም ብላችሁ እንደተመለከታችሁት በጣም ብዙ ለውጦች አሉት። እንግዲህ አሁን የምንገኘው ከ24 መስመር በኩል ወደ አደይ አበባ ስቴዲየም ጫፍ መውጫው አካባቢ ላይ ነው መነሻችን ያደረግነው። እዚህ ከፊታችን ስንወጣ የምናገኘው በቅርቡ የተጠናቀቀውን የ22 የመንገድ ፕሮጀክት ነው። እንግዲህ እሱኛው ኦልሬዲ ተጠናቋል። የአስፋልት መንገድ ስራ ተሰርቶ አሁን ላይ የእግረኛና የሳይክል መንገዶች እንዲሁም የአንዳንድ የመስመር የኤሌክትሪክና የቴሌኮም መስመሮች ዝርጋታ ነው የሚቀረው። ዋናው መንገድ ተጠናቋል። እንግዲህ እሱን ቀደም ብለን ተመልክተነዋል። ሰሞኑን ደግሞ የመንገድ የእግረኞቹን አስፋልት ንጣፍ እየተደረገለት ስለሆነ እሱንም በዚህ 2 ቀን ውስጥ የማሳያችሁ ነው የሚሆነው። እንግዲህ ዛሬ ላይ ትኩረታችን የምናደርገው አሁን ከተነሳንበት ከ24 ስቴዲየም ዙሪያውን የአደይ አበባ ስቴዲየምን እየተሰራ ያለውን መንገድ ነው የምንመለከተው። እንግዲህ ይህን እንደጨረስን ቀጥታ ወደ አዲስ መንገድ የተሰራው ከመስጊዱ እስከ መገናኛ ቦሌ መንገድ ማውጫ እየተሰራ ያለውን ነው የምንመለከተው። እንግዲህ እሱ መንገድ ለረጅም ጊዜ ብዙም ለውጥ እየታየበት አልነበረም። አሁን ላይ ግን ብዙ ማሽነሪዎች እንግዲህ እዛ ላይ ሰፍረው በጣም ብዙ ስራ እየተሰራለት ነው የሚገኘው። እሱን የምንመለከት ነው የሚሆነው። እንግዲህ ይሄኛው አሁን ከፊታችን ያለው የ22 መስመሩ የእግረኞቹ መንገድ ወይም ደግሞ የሳይክል መንገዱ አስፋልት ሊደረግበት እንግዲህ ሬንጅ እየተቀባ ነው የሚገኘው። ይሄ የምንመለከተው መኪና እንግዲህ ሬንጅ የሚቀባው መኪና ነው። እዚህ ላይ ነው እንግዲህ የሳይክል መንገዱም የሚሰራው ማለት ነው። ልክ እንደ ዋናው መንገድ የሳይክል መንገዱም ሬንጅ ተነጥፎበት ነው ከላዩ ላይ የሳይክል መንገዱ የሚነጠፍበት። እንግዲህ እንደምትመለከቱት በጣም ደረጃውን የጠበቀ ስራ ነው እየተሰራ ያለው አሁን ላይ። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። እንዲሁ በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ግዙፍ ፕሮጀክቶችን፣ አዳዲስ ገጽታዎችን በየቀኑ የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮውን ለሌሎችም ተደራሽ እንዲሆን ለቻናላችንም እድገት እንዲረዳን ላይክ እና ሼር በማድረግ አጋርነታችሁን አሳዩን። በዚህ ባሳለፍነው ሳምንት እንግዲህ ይሄ መንገድ በአዲስ አበባ ከፍተኛ ባለስልጣኖች ተጎብኝቶና ፕሮግረሱም ተገምግሞ ነበረ። እንግዲህ ክብርት ከንቲባ አዳነች አቤቤም ይህንኑ የመንገድ ፕሮጀክት ጎብኝተው በጣም በፍጥነት እየተሰራ እንደሆነ ተመልክተዋል። እንዲሁም እስከ ሰኔ መጨረሻ ድረስ ሙሉ ለሙሉ ተጠናቆ እንግዲህ ለአገልግሎት ክፍት እንደሚደረግ ተነግሯል። እንግዲህ አሁን ላይ ቦሌ አካባቢ እየተሰራ ያለው የኮሪደር ፕሮጀክት ከቦሌ ሞይንኮ እስከ ቦሌ መድኃኔዓለም ከዛ በኋላ በ22 አድርጎ እስከ እንግሊዝ ኤምባሲ የሚደርሰው አንደኛው የኮሪደር መንገድ መስመር ሲሆን፣ ሌላኛው ደግሞ ከቀበና አካባቢ ተነስቶ በውሃና ኢነርጂ ሚኒስቴር በኩል አልፎ በአትላስ እስከ ቦሌ ሩዋንዳ የሚሄደው ሌላኛው የኮሪደር መስመር ነው። እንግዲህ አሁን ላይ እነዚህ 2 የኮሪደር መስመሮች በ5 ክፍል ተከፋፍለው ነው እየተሰሩ የሚገኙት። እንግዲህ በጣም በሚያስደንቅ ፍጥነት አሁን ላይ እስከ ሰኔ መጨረሻ እስከ ሰኔ አገባዳጅ እንግዲህ ተጠናቀው ሙሉ ለሙሉ ለአገልግሎት ክፍት እንደሚሆኑ ተነግሯል ማለት ነው። አሁን የምንገኘው እንግዲህ እንደምትመለከቱት ወደ አደይ አበባ ስቴዲየም ወደ መስጊዱ ወደሚወስደው መንገድ ላይ ነው የምንገኘው። እንግዲህ ይህ መንገድ የአስፋልት ንጣፍ ተደርጎለት ከተጠናቀቀ ትንሽ ቆይቷል። እንደምትመለከቱትም የሳይክል መንገዱም የአስፋልት ንጣፍ ተጠናቆለት አሁን ላይ የሚቀረው ይሄ በጎን በኩል ያለው የእግረኞቹ መተላለፊያ መንገድ ነው። እንግዲህ ይሄ የአደይ አበባ ስቴዲየም የውስጥ ገጽታው በውጭ በኩል ምን ይመስላል የሚለውን ለማሳየት ነው ለእናንተ። እንደምትመለከቱት እንግዲህ ይሄ የፓርኪንግ መግቢያ ቦታው ነው። አለፍ ብሎ ደግሞ ይሄ አፈር ምናምን ያለበት ግሪነሪ ቦታ የሚደረገው ነው።
ይሄኛው እንግዲህ አንደርግራውንድ የፓርኪንግ ስፔሱ ነው። እንደምታዩት እንግዲህ በጣም ጽድት ብሎ ነው የተሰራው በአስፋልት። ስቴዲየሙም እንግዲህ ብዙ ለውጦች እያሳየ ነው። ምናልባት ከ2 ቀን በፊት የውስጠኛውን ፓርት አሳይቻችሁ ነበር የምታስታውሱ ከሆነ። እንግዲህ የወንበር ገጠማው ተጀምሯል። ብዙዎቻችሁ በደንብ ምናልባት ስለማይታይ ውሸት ነው አልተጀመረም ያላችሁ ነበረ። መጀመር ተጀምሯል። እንግዲህ አሁን ላይ ግን ሳምፕሎች ናቸው የተደረጉት። በእርግጥ በደንብ ጠጋ ብዬ ለእናንተ ለማሳየት አልቻልኩም። ያው ውስጥ እንደ ልብ ለመንቀሳቀስ ስለማይቻል ከርቀት ሆኜ በስልክ ነው ዙም አድርጌ ለማሳየት የሞከርኩት። እንግዲህ ወንበሮቹ ሳምፕል የተወሰነ ተገጥመዋል። የጣራው ገጠማ ደግሞ አሁን ላይ እንግዲህ የስቲል ማቴሪያሎች እየወረዱና እንግዲህ ከውጭ በኩል ለመገጣጠም እየተጀመሩ ነው የሚገኘው። ይሄኛው እንግዲህ አጥሩ ነው። ከሌሎቹ ቦታ ይቺ ቦታ ለየት የሚያደርጋት ገባ ብላለች። እንግዲህ በር የሚሰራ መሰለኝ እዛ ከፊት ለፊቱ ጋር። ይሄም እንግዲህ የአንደኛው የፓርኪንግ ስፔስ ነው በግቢ ውስጥ በኩል የሚገኘው ማለት ነው። እንደምትመለከቱት ደረጃውን የጠበቀ አስፓልት ነው የተሰራለት። ግቢውም እጅግ በጣም ሰፊ ነው። በጣም ብዙ መኪኖችን ባንዴ ማቆም የሚችል ነው። እንግዲህ ኢንተርናሽናል ስቴዲየም እንደመሆኑ መጠንም የፓርኪንግ ቦታ በጣም ሰፊ የሆነ ስፔስ ያስፈልገዋል። ይሄኛው ደግሞ አሁን በቅርብ የተሰራው ያልኳችሁ የአዲሱ መግቢያ በር ነው። እንግዲህ ይሄኛው ዋና መግቢያ ነው ለመኪኖች ማለት ነው። ከዚህ በፊት እንደ ሌሎቹ አጥር ተደርጎበት ነበረ። እንግዲህ የፕላንና ዲዛይን ማሻሻያ ተደርጎለት ይሄ ቦታ ግንቡ ተነስቶ እንግዲህ ዋና መግቢያ በር ተደርጓል ማለት ነው። እንግዲህ ይሄን አለፍ ብለን እንደጨረስን አዲስ እየተሰራ ያለውን የአደይ አበባ ስቴዲየም ዙሪያ የመንገድ ፕሮጀክት ነው የምንመለከተው። እሱም ከመስጊዱ ከዚህ በኩል ቀደም ብሎ የተነሳው መስጊድ አለ ወደዛ የተሻገረው ማለት ነው። ከሱ ተነስቶ እንግዲህ ከቦሌ መገናኛ የሚወስደው መንገድ ጋር የሚያገናኘው አዲስ ከዚህ በፊት ያልነበረ አዲስ የመንገድ ፕሮጀክት አለ። እሱ እንግዲህ ቀደም ብሎ ተሰርቶ አሁን ላይ ትንሽ ዘግየት ብሎ ነበረ። አሁን ላይ ግን እንግዲህ የክብርት ከንቲባ ባሳለፍነው ሳምንት እንግዲህ መጥተው ከመጎብኘታቸውና ከተገመገመ በኋላ በዚሁ ቀን ውስጥ እንግዲህ ጠንከር ያለ ስራ እየተሰራበት ነው የሚገኘው። ብዙ ማሽነሪዎች ቦታውን እያጸዱና እንግዲህ የገረጋንቲ ነጠፋ ስራ እየተደረገበት ነው የሚገኘው። እሱም ማለት ይሄኛው መስመር ማለት ነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮዎች በየቀኑ አዳዲስ ገጽታዎችን አዳዲስ ፕሮጀክቶችን የምናሳያችሁ ነው የሚሆነው። እንዲሁም ቪዲዮን ላይክ እና ሼር በማድረግ ሌሎችም ጋር ተደራሽ እንዲሆን የበኩላችሁን አጋርነታችሁን አሳዩን። ቀደም ብዬ እንግዲህ መስጊዱ ጋር ብዬ ምልክት የሰጠኋችሁ ይሄ ፊት ለፊት የምንመለከተው አረንጓዴው ቆርቆሮ ነው መስጊዱ። እንግዲህ ይሄ መስጊድ ወደዚህ ከመዘወሩ በፊት አሁን ይሄ መንገዱ ጋር ነበረ። እንግዲህ የመንገዱ ስራ ጋርና ከስቴዲየሙ አጥር ስራ ጋር ተያይዞ ወደዚህኛው ቦታ እንዲዘዋወር ተደርጓል ማለት ነው። እንግዲህ ይሄ መንገድ እንደምትመለከቱት ነው። አሁን ላይ በጣም በፈጣን ሁኔታ እየተሰራ ነው የሚገኘው። እንግዲህ ይሄ ከ2-3 ቀን በፊት ብዙም እንቅስቃሴ የማይታይበት ቦታ ነበረ። እንግዲህ አሁን ላይ እንደምትመለከቱት ነው። የመንገዱ ስራ ጋር ተያይዞ የምትመለከቷቸው ለመንገድ አገልግሎት የሚውሉ አፈሮች እንዲሁም ማሽነሪዎች እንግዲህ ብዙ እንቅስቃሴ እያደረጉና መንገዱን በተፋጠነ ሁኔታ እየሰሩ ነው የሚገኘው። ይሄ መንገድ እንግዲህ እንደ ሌሎቹ እድሳት የሚደረግለት መንገድ ሳይሆን ከዚህ በፊት ያልነበረ አዲስ እየተሰራ ያለ መንገድ ነው።
እንግዲህ እንደምታውቁት ሌሎቹ በአዲስ አበባ ዙሪያ እየተሰሩ ያሉ መንገዶች ስንጀምር ያየነው በ24 በኩል ያለውም እንዲሁም ወደዚህ ስንመጣ የተመለከትነውም እድሳት ነው የተደረገላቸው እንጂ ከዚህ በፊትም እንዲሁ የአስፋልት መንገድ ነበሩ። ይሄኛው ግን እንግዲህ መንገዱ እንደ አዲስ ነው እየተሰራ ያለው ማለት ነው። ከዚህ በፊት መኖሪያ ቤቶች ምናምን የነበሩበት ቦታ ነው። እንግዲህ አዲስ መንገድ እንደመሆኑ ጠባብ አይደለም፣ እጅግ በጣም ሰፊ ነው። እንዲሁም ከሌሎቹ ሁላ በስፋት የሚበልጥ ነው። እንደምትመለከቱት ከዛ ከቤቶቹ ከህንፃው አንስቶ እንግዲህ እስከዚህ እስከ ስቴዲየሙ አጥር ድረስ መንገድ ነው የሚሆነው። እጅግ በጣም ሰፊ ነው። እንዲሁም ብዙ ነገሮችን ያካትታል። የእግረኛ መንገድ እና የሳይክል መንገድም እንደተለመደው እንደ ኮሊደሩ ስታንዳርድ ነው የሚሰራው። እንግዲህ እነዚህ የምትመለከቷቸው መኪኖችም እንግዲህ የተጠረገውን አፈር እያነሱ ወደ ሌላ ቦታ የሚደፉ መኪኖች ናቸው። እንግዲህ ከዚህ ቀደም ባሳዩችሁ ቪዲዮ ላይ የዚህ መንገድ ይሄ ከጎን የምትመለከቱት የታረሰው መንገድ እንደ ዳገት ነበረ፣ ቤቶች የነበሩበት ማለት ነው። እንግዲህ ይሄ ቦታ ነው አሁን ላይ ታርሶ እንግዲህ ወደዛ አፈሩ ተሰብስቦ በመኪኖች እየተጫነ እየሄደ ያለው ማለት ነው። ይሄ የምንመለከተው ጠቆር ያለው ፓርት እንግዲህ አሁን በቅርብ ነው የታረሰው። እንግዲህ ይሄ አካባቢ በጣም የሚያስገርም ለውጥ እያሳየን የሚገኘው እንግዲህ ይሄ የመጨረሻው ፌዝ የቦሌ ኮሊደር ፕሮጀክት ነው። ሌሎቹ እንደነገርኳችሁ ኦልሞስት እየተጠናቀቁ ነው። እስከ ሰኔ መጨረሻ ድረስ ሙሉ ለሙሉ ተጠናቀው እንግዲህ ለአገልግሎት ክፍት የሚሆኑ ሲሆን ይሄኛው ትንሽ ይቀረዋል። እንግዲህ የመጨረሻው የኮሊደር ፕሮጀክት እንደሚሆን ነው። እንግዲህ ይሄ መንገድ ያለበትን ስታተስ እስከ መጨረሻው እስከ መገናኛ ቦሌ እስከሚያገናኘው መንገድ ድረስ እየሄድን የምንመለከተው ይሆናል። እንግዲህ ከሱም ጎን ለጎን በዚህ መኖሪያ ቤት የነበሩ አሁን ላይ እንግዲህ ፈርሰውና ተስተካክለው ለንግድ ሱቅ እየተዘጋጁ ያሉትን ቤቶችን እንመለከታለን። እንግዲህ እነዛ ቤቶች መኖሪያ ቤት ነበሩ። ቀረብ ስንል የምንመለከታቸው ነው የሚሆነው። አሁን ላይ በጣም በሚያስገርም ሁኔታ ዩኒፎርም የሆነ ዲዛይን እና ቀለም ተቀብተው እንግዲህ ተመሳሳይ ደስ የሚል የገበያ አካባቢ ሆነዋል። እንግዲህ አንዳንዶቹ ሙሉ ለሙሉ አጠናቀዋል። የተወሰኑት ደግሞ የተወሰነ ስራ ይቀራቸዋል። አንዳንዶቹም የሚከራይ ያለ ብለው የተለጠፉባቸውም አሉ። እንግዲህ እነሱንም በደንብ የምንመለከታቸው ነው የሚሆነው ወደ ታች ስንወርድ። እንግዲህ እስከ መጨረሻው አብራችሁን ቆዩ። ይህ ፕሮጀክት በጣም የሚያስገርም ነው። እንግዲህ የፋይናል የኮሊደር ፕሮጀክቱ እንደመሆኑ ቦሌ ላይ ከሚሰሩት ፍጥነቱና ግዝፈቱ በጣም የሚያስገርም ነው። እንዲሁም በጎን እየተሰሩ ያሉ ህንፃዎችና የተቀየሩት መኖሪያ ቤቶችም በፍጥነት ነው ይሄው ላይ የተካሄደውና እስከ መጨረሻው እንግዲህ አብራችሁን ቆይታችሁ እንድትጎበኙ ስል ጋብዛችኋለሁ። እንዲሁም ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። ቪዲዮንም ላይክ እና ሼር በማድረግ እንግዲህ ሌሎችም ጋር ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ እናግዙን። እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ።